ወንድም ዳዊት ፋሲል የነብይ መስፍን በሹን የነብሰ ገዳይነት ጉድ ገልጧል። ሄደች ሐዋሳ ጸልይልሻለሁ ጣለች። መንገድ ላይ ሄደች ትዳር አግብታ የኖረች ከፍተኛ የሆነ ትንይለኝና እሞታለሁ አለች። ዘማሪት ቤተልሔም በቁጣ የመናገሯ ምክንያት ግን ምንም አልገባኝ። ቤተክርስቲያን ጉዳይ እንዲህ ዝም ብለህ ጠረጴዛ ላይ ፖድካስት ሰርተ ቲክቶክ ላይ ስልክን ኦን አርገህ ምናምን እንትና ሰተተኛ ነው እንትና እያልክ የምትጫወትበት ጉዳይ ስላልሆነ እንደዚህ አይነት አገልጋዮች ለራሳቸው ሰርተው እዚህ የደረሱ ይመስል ወንዶችን በየመድረኩ ያሸማቅቃሉ። ያሁኑ ወንድ መስራት አይወድም ስለማይሰራ እህቶችም ወንድ አይመስላቸው ምን አላት ብሎ ለማግባት የሚያስብ ወንድ ምን አይነት መረዳትና መገለጥ ነው ግን የዚህች ደግሞ ኢየሱስ ለምንድን ነው የምንከተለው ብለን ነው የምንመልሰው? ምን እንዲሰጠን ነው? ምን እንዲያደርግልን? ወንዶች ሰይጣን መሆናችሁ ተረጋግጧል እየተባላችሁ ከዚህ በኋላ ማንም ሰው ሴት ልጅ ሰይጣን ናስል መስማት አልፈልግም። አቤልን የገደለው ማን ነው? አንተ ወንድ። መናፍቁማ ማን እንደሆነ እኮ አረጋግጥንላችሁ። ደስ ይበላችሁ ብለን ዝም አልን። ብዙ ጊዜ እናንተ ካህዲያን ናችሁ፣ እናንተ መናፍቃን ናችሁና ስንል አናምንም ብትሉ ነበርና ይሄም ወንጌል ነው ብለህ አፍ ሞልተህ ታወራለህ። አሜን አሜን። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ በአዝናኝ ሐሳቦች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። ዛሬ ጥያቄ ይዤላችሁ መጥቻለሁ። አንደኛ ኢየሱስ ክርስቶስን የተከተላችሁት ለምንድን ነው? ሁለተኛ በአማርኛው ሳልወድሽ አልቀረውም ወይም ሳልወድ አልቀረውም የሚለው በጴንጥኛ ምን ይባላል? በቂ መልስ የሰጠ ሰው ሽልማት ይኖረዋል። ወደፊት ምንድነው? ቆይ ይሄ ወገኖች ወንጌል አላፍሩ እንዳይፈርስባችሁ። እግዚአብሔር ቤተሰቦች ደስተኞች ናቸው። አንድ ልጅ ሰራዊቶች መጽሐፍ ሲናገር እንደዚህ ይላል። ሕዝቅኤል 37 ላይ እጅግም ኃያል ሰራዊት ሆኖ በእግሮቻቸው ቆሙ ይላል። የኢትዮጵያ አብያተ ክርስቲያን ኃያል ሰራዊትን ይዛ የምትቆምበት የምትገለጥበት ዘመን ነው። ሃሌሉያ። አንዱ ኮሜንት ላይ ምን አላችሁ መሰላችሁ? ዝመት ውስጥ በዚህ ሞራላችሁ አለ ማለት ነው። አስባችሁ አረ ግን ሰዎች ኮሜንት ላይ አረ ትሞታላችሁ። ጌታ ኮሜንት ገብታችሁ ታይ ማለት ነው ግድል ነው ያደርጓችሁና በዚህ ሞራላችሁ እንደው እስቲ ግብጽን አደብ አስገዙልን ወይም ደግሞ አሰብን አስመልሱልን እስቲ በዚህ ሞራላችሁ ማለት ሞራል ስጧቸው። ይመቻችሁ። እኔ እኮ የእግዚአብሔርን ቃል የመጽሐፍ ቅዱስን ሐሳብ እንዴት አድርገው እነሱ ካሰቡት ዓላማ ጋርና ካሰቡት አይምሮአቸው ውስጥ ከሳሉት ስዕል ጋራ ለማገጣጠም እንዴት እንደሚጣጣሩ እኮ ነው በጣም የሚገርመኝ። የወታደር ልብስ ለብሰው ምናምን የጦርነት ሰራዊት መስለው ወይ የአንዲት የአገር የመከላከያ መስለው ምናምን የሚያሳዩት አክሽን አይደለም። እዛ ጋር የሚናገረው ስፒሪቹዋል የሆነውን ሰራዊትነት ነው። ውጊያችሁ ከደምና ከስጋ አይደለማ የሚለው መጽሐፍ ቅዱስን ሐሳብ ለሐሳብ እንዲመችህ አድርገህ ስትተረጉመውና አንተ ማሳለፍ የፈለግከውን ነገር አመሳስለ ማሰረጫጨት ስትፈልግ እንደዚህ መጽሐፍ ቅዱስን ሚስ ኢንተርፕሬት እያደረግከው በሰዎች ልብ ውስጥ ታስቀምጣለህ ማለት ነው። ያውም ደግሞ በታዳጊዎች ልብ ውስጥ። ከዛም ባለፈ ደግሞ በቸርች ውስጥ እንደዚህ አይነት አላስፈላጊ ልምምዶች ተገቢ አይደሉም፣ ትክክልም አይደሉም። የሚያስተላልፉትም መልእክት ሮንግ ናቸው። የመጽሐፍ ቅዱስን ትክክለኛ ኮንቴክስት የጠበቁም አይደሉም። ተቺ ስለሆንኩ አይደለም እንዲህ የምናገረው፣ ለሌሎቹ ፈተናም ስለሆነ ጭምር ነው። ለሌሎቹ ትክክለኛ መረዳት ስለማይኖሩ፣ ሌሎች ጋራ ትክክለኛ የሆነ ኢንቴንሽን ስለማይኖሩ። አሜን ሃሌሉያ አሜን። እንግዲህ ይሄ ነው መድኃኒዓለም ጌታ ነው። አሜን። ለኪንጎ እድሜን ስለሰጠው ለማሪ እድሜን ስለሰጠው ተመስገን። አሜን። ሁላችንም እድሜን ስለሰጠን ተመስገን። አሜን። እግዚአብሔር ይመስገን። አሜን። ይበል ስሙ። አሜን አሜን። የሆነ ነገር በምድሪቱ ላይ ሊሆን ነው። አሜን። ኢየሱስ ያድናል። አሜን። ኢየሱስ ጌታ ነው። አሜን።
ያለ ምክንያት አልቆምኩም በጭንቅላቴ። ነገር ግን ይህ ጥበብ ለሚገባው ሁሉ ይገባዋል። አሜን። የሆነ ነገር ኢትዮጵያ ላይ ይሆናል። አሜን። አይን ያልሰማው ጆሮ ያልሰማ አቴንሽን ሲክ ልታደርግ የፈለክበት መንገድ በጣም ተመችቶኛል፣ አስቆኛልም። ትኩረት ያልሰጠው ሰው ትኩረት እንዲሰጥ ያደርጋል። ግን ደግሞ ለሌሎች መሰናክልና ፈተና ነው፣ ወደድክም ጠላ። ምክንያቱም ብዙ ሰዎች ወንጌልን መስማት የሚፈልጉበት መንገድ አለ። ለአንድ ሃይማኖት ብቻ አይደለም የምትሰብከው። የሚረዳኝ ሰው ይረዳኛል ያልኩ በንግግሮች እንኳን መሃል ኦኬ፣ እኔ ስፒሪቹዋሊ ልታደርግ የፈለግከውን ነገር ፖዚቲቭሊ ልረዳ እችላለሁ። ምክንያቱም ወንጌላዊ አማኝ ስለሆንኩ እንዴት አቴንሽን ሲክ አድርገ ወንጌልን መስበክ እየፈለክ እንደሆነ ልረዳ እሞክራለሁ። ፖዚቲቭሊ ልረዳ እሞክራለሁ፣ ነገሮችን ግራ ቀኝ አይቼ ማለት ነው። እዛ ጋራ ግን በሰልፍ ላይ የምታያቸው ሰዎች ግን አይረዱም። ወንጌላዊ አማኝ ካልሆነ አይረዱም። እንኳን ወንጌላዊ አማኝ ሆኖ እንኳን የተረዱ በጣም የሉ። በቃ አንረዳ፣ ምክንያቱም ትክክል ስላልሆነ። የኔ ስጋ መብላት ወንድሞችን የሚያሰናክል ከሆነ ተዋለው ብሎ እንዳለው ጳውሎስ ያንን መቶ ማትችል ሰው እንደሆንክ ደግሞ አይተናል። ምክንያቱም እየተነቀፍክበት ትክክል እንዳልሆነ እየተነገረ፣ በዚህ መልኩ ወንጌል እንደማይሰበክ እየተነገረ፣ በዚህ መልኩ ወንጌል የሰበኩ ሐዋርያት እንደሌሉ እንኳን እያወቅ በመጽሐፍ ቅዱስ ታሪክ ውስጥ እያየና እየሰማ ጆሮአችሁን ጥጥ አድርጋችሁ በቃ የምትንቀሳቀሱ ጀስት ቪው ለመሰብሰብ ብቻ የሆነ ትኩረት ለማግኘት ብቻ። ይሄ ደግሞ which is wrong። እዛ ጋር ያለው ሰው ከምትናገረው ከአፍ ከሚወጣው ቃል ይልቅ አክሽን ነው የሚማርከው፣ ወይም በአክሽን ነው የሚገረመው። በአክሽን ብቻ ተገርሞ አይተውም። ምን እየሆነ ነው ያለው? ምን ለመሆን ነው እየሞከረ ያለው ትባላለህ። ይሄ ደግሞ ወንጌልን ያስነቅፋል። ቤተክርስቲያን ጉዳይ እንዲህ ዝም ብለህ ጠረጴዛ ላይ ፖድካስት ሰርተ ቲክቶክ ላይ ስልክን ኦን አርገህ ምናምን እንትና ሰተተኛ ነው እንትና እያልክ የምትጫወትበት ጉዳይ ስላልሆነ ትንሽ ጥንቃቄ ይፈልጋል እንዲህ አይነት ነገሮች ላይ ኮሜንትም ለማድረግ እና ምክሬ ምንድነው አንዳንዱን ነገር ለአባቶች ብንተውላቸው፣ ኦቶሪቲ ላላቸው ሰዎች ብንተውላቸው፣ ቁጭም ብለን ስንጫወት የእግዚአብሔርን ቃል ቢሆን አባቶች አሉበት ሀገር ነው። አላነሰንም አባቶች የሚገስጹ ይሄን የሚመክሩ። ስለ ቤተክርስቲያን ጉዳይ ትንሽ ዲፕ ነው አይደል? አይ ቲንክ እንደዚህ አይነት ነገር ውስጥ ገብተን እንትን አብረን ሁሉም ሰው ሐሳብ የ20 ልጅ ምናምን ሐሳብ ባይሰጥ መክራለሁ። አንዳንድ ኢሹዎች ባይነሱ ዓለማውያኖች ያዳምጣሉ። ሁላችንም ይሄ ኢሹ የሁላችንም መሆን ያለበት አይደለም። አለንበት፣ እኛ አካል ነን። እኛ ግን አንገታችንን ሰበር የምናደርግበት ሐሳቧ በጣም ይገዛል። ግን አልስማማ ማልስማማበት ምክንያት ደግሞ በራሳችን በወንጌላውያን አማኞች ውስጥ እንኳን ያየሁትን ነገር ምነግራችሁ ማለት ነው። ነገሮችን በተቻለ መጠን በአራቱም አንግል ለማየት እሞክራለሁ። በአራቱም አንግል አየው፣ ግን አባቶች በሚሉት ግን አልስማማ። አባቶች በሚለው ሐሳብ ተስፋ ቆርጫለሁ እኔ ፐርሰናሊ። አሁን ለምሳሌ ካውንስል ብትሉኝ ተስፋ አላደርግበትም። አባት ብትሉ በቃ ኮምፕሊትሊ ተስፋ ማላደርግበት አይነት ሲቹዌሽን ላይ ነው ያለሁት። ኦቶሪቲ የተሰጠው ማንም አይደለም። ወንጌላዊ አማኝ የሆነ ሁሉ ኦቶሪቲ ያለው እውነትን እውነት ለማለት ስህተትን ስህተት ለማለት አኮርዲንግ ቱ ዋት አኮርዲንግ ቱ ሆሊ ባይብል በመጽሐፍ ቅዱስ መሰረት ግን ትክክል የሆነውን ትክክል ያልሆነውን ነገር ደግሞ ትክክል አይደለም ብሎ የመሞገትና የማስተማር ግዴታ አለብን ሁላችንም። የበራልንን እውነት የመናገርና የመመስከር ግዴታ አለብን። ለማንም ኦቶሪቲ የተሰጠ ጉዳይ የለም። ሁለተኛ ስንቀመጥ ባይብሊካል የሆኑ ኢሹዎች ላይ እንነጋገር። ኦፍ ኮርስ እሱም በጣም እገዛዋለሁ፣ በጣም እስማማበታለሁ። ግን ደግሞ እኛ ዝቅ የምንልበት ጭምት የምንሆንበት አንገታችንን የምንደፋበት የምናቀረቅርበት ሁኔታ ላይ አይደለንም። እንደምታዩት ነው። በወንጌል ላይ በየጊዜው ይሸቀጣል። በየጊዜው ወንጌል ላይ እየተደገፉ ብዙዎች ሌቦች ሆነዋል፣ ዘራፊዎች ሆነዋል። በቅርቡ እንኳን አንድ ያልተጠበቀ በጣም የሚያስቅ ሰው መንፈስ ነው ብሎ የሚል ሰውዬ ጋራ ሄደው እነ ፓስተር ጻድቁ አብዶ መሰረተ ድንጋይ ሲጥሉ አይቻለሁ እና በጣም ነው ዲስተርብድ የሆንኩት። በጣም በቃ ተስፋ የለኝም። ምን ያውን ፓስተር ጻድቁ አብዶን ከማልቀበሉ ሰዎች መሃል አንዱ ሆንኩ ማለት ነው። አልቀበላችሁም። መጽሐፍ ቅዱስ የማይደግፈውን ትምህርታቸውን እያመጡ ትውልዱ ልብ ውስጥ የሚያስቀምጡ ሰዎች ቸርች ተከልም ብሎ ሲሉ ሄዶ መሰረተ ድንጋይ እየጣሉላቸው ስለሆነ የትኛው አባት ነው ኦቶሪቲ ተሰጠውና እሱ ይናገር የልቤን ሐሳብ እኔ ዝም ብዬ ላዳምጥ ብዬ ታዲያ ዝም ብለው? እንደውም እውነቱን እናውራ ከተባለ እግዚአብሔር በዚህ ዘመን ለወጣቶች በጣም ሞገስ ሰጥቶ በጣም ስንት የፈረሰ ነገር እንዳለ አውቃለሁ። በጣም ስንት የስህተት ትምህርቶች እንደተናዱ አይተናል። ስለዚህም ደግሞ አምላኬን አመሰግነዋለሁ። ስለዚህ ምንም ደብል ስታንዳርድ መሆንና ምንም ኮምፕሮማይዝ ማድረግ አያስፈልግም።
በመጽሐፍ ቅዱሳዊ አቋሞች ላይ መጽናት ግዴታችን ነው። ሁለተኛ ዮሐንስ እንደሚለው የክርስቶስን ትምህርት ይዞ ያልመጣን ሰው ሰላም አለማለት መብቴ ነው፣ በቤት ያለ መቀበል መብቴ ነው። እንደማልቀበለው ደግሞ ፕሩቭ አደርግለታለሁ። ስለዚህ ምንም አውቶሪቲ የተሰጠው ምንም በዚህ ጉዳይ ላይ ሪስፖንሲብል የሆነ ሰው ስላላየን ስላላጋጠመንም እስኪ ማን ይሙትና ማለት ነው በየትኛው ቤተክርስቲያን ላይ ለምሳሌ በኦርቶዶክስ ውስጥ ያሉ ትምህርቶች ስህተት እንደሆኑ ሲያፈርሱ አይታችሁ ታውቃላችሁ? የትኛው አባት ሲናገር ሰምታችሁ ታውቃላችሁ? ያው ቲክታክ ላይ የምታዩ ወጣቱ ፕሩቭ እያደረገ እንዲህ ቪዲዮ እየሰቀለ ይሄ ትክክል አይደለም፣ እንዴት በመጽሐፍ ቅዱሳችን በብላ ብላ ብላ ቦታ ላይ እንደዚህ የሚል ቃል አለ፣ ይሄ ደግሞ አሁን ያደረጋችሁትን ነገር ይጣረሳል ብሎ የሚቃወም ወጣት ነው እንጂ ያለው። ከየት መጣ እስቲ አይተን እናውቃለን እንዴ? አናውቅም። ስለዚህ አልቀበልም። ሀብቴ ለአንዲት ልጅ ጸለየላት፣ ስኳር ነው ህመሟ። ጸለየላት፣ ሐኪም መድኃኒትሽን አቁሚ ካላለ እንዳታቁ። እንደዚህ ስንል ምን እንደምታውቃችሁ እምነት ያንሳችኋል። ከዛ እንዳትጢ አላት። ሄደች ሐዋሳ ጣይ አላት። ሰው ጸልይልሻለሁ ጣይ አላት። ጣለች። መንገድ ላይ የሄደች ወደቀች ማለት ነው። መጀመሪያ ኪኒኑን ያዘዘው ነብዩ ነው ሐኪሙ። ስለዚህ እንደ ኢየሱስ ሂድና ራስን ለካህን አስመርመር ማለት በዚህ ዘመን ደግሞ ሄደ ሐኪሙን አሳይ ማለት ነው። ሐኪሙን ሄደ መድኃኒቱን ጣል ሲል ጣል ነው። ይሰማል። ኢየሱስ እንኳን አልጋህን ጥለህ ሄድ አላለውም። አልጋህን ተሸክመህ ሄድ ነው ያለው። ይሰማል አይደል? ዋናው እንኳን ከነ አልጋው ነው የላከው፣ ከነ ኪኒኑ መላክ ጣለው። መነጽሩን ይታይሻል። ስንት ነው? አንድ ስንት ነው? ሁለት። አበሻ ደግሞ ገና ሳያረጋግጥ መጮ ሲወድ በኢየሱስ ስም የኮንፈረንስ ባውዛ የኛን እጅ በደንብ ነው የሚያሳዩ። ትራኮማ ምናምን ከአንድ ሰዓት በኋላ የማያዩ ሰዎች በኮንፈረንስ ባውዛ በደንብ ነው የሚያዩት። ስንት ነው? ሁለት። ስንት ነው? ስደረው፣ መነጽሩን ስደረው፣ በርግጫ ምናምን ነገ እንደዚህ ይላል። እንደሱ ኢየሱስ አንደኛ ሲፈውስ ጠባሳ አድርጎ አይፈውስም። ቁስል ከነበረ ሲፈውስ ኦኬ ምናምን ማለት ሙሉ ሂል ነው የሚያደርገው። ሰው ኪውር አያደርግም። ሐኪም ኪውር ያደርጋል። ዋው! በነገራችን ይህንን ታሪክ ዴቭ ባወራው በተመሳሳይ ሁኔታ አንድ በጣም ልብ የሚሰብር ታሪክ ሰምቻለሁ የዛሬ ዓመትና ሐዋሳ እንግዲህ መስፍን በሹ ነው የሚታወቀው፣ ሶፍት የሚያበላው ያ ነብይ ነኝ ባይ ማለት ነው። አንዲት እህት አለች፣ ስሟን ለጊዜው አልጠቅስም። የእውነቴን ነው የምነግራችሁ፣ ይሄ ትክክለኛና እውነተኛ ታሪክ ነውና የባለቤቷ እህት ታመመችበትና ወደ መስፍን በሹ ጋር እንዲጸለዩ ወሰዷት ማለት ነውና እዛ ሄዳ ተጸለየላት። በጣም ከባድ ህመም ውስጥ ነበረችና መድኃኒቱን እንድትተው ነገራት። በቃ እግዚአብሔር ከዚህ በኋላ ፈውሶሻል፣ መድኃኒቱን ጭራሽ እንዳትጠቀሚ ድነሻል ምናምን ብሎ ወደ ቤት ይዟት ገቡ ማለት ነው። አመስግነው ልልል ብሎ ወደ ቤት ይዟት ገቡ። በሶስተኛው ቀን ነው ምናምን ላይ ሞተች፣ አረፈች ማለት ነውና ያረፈችዋ ሴት ወንድም ወይም ደግሞ እኔ የማውቃት ሴት ባለቤት የእውነቴን ነው የምላችሁ ኮምፕሊትሊ ጴንጤ ጠልቶ ቀረ። አሁን ላይ እግዚአብሔር አለ ብሎ ራሱ የሚያምን ሰው አይደለም። እንደዚህ መድኃኒት እያስጣሉ ገደል የሚከቱ ለሞት የሚጋብዙና ለሞት የሚደግሱ በጣም ክፉ ሰዎች ስላሉ ማለት ነው። በጣም ፕሩፍ አድርጓል። ይሄ ባይብሊካሊ ፕሩፍ ተደርጓል። እንዴት ነው ራስህን አረጋግጠ ኦተንቲኬት ሳታደርግ መድኃኒትህን የምትጥለው? እንዴ ሂል ሳትሆን ውስጥ ህመም እያለ እንዴት ነው እዛ ጋራ በይሉንታ የምታልፈው ጉዳዮችን? በጣም ከባድ ነው። አንዳንዱ ሰው በሽታው ራሱ ሳይኖረው በሽተኛው ነው የሚገባው በእነሱ ሐሰትና ቅጥፈት የተነሳ ማለት ነው። ዛትስ ዋይ እንደዚህ አግሬሲቭ ሆነን የምንናገረው እና እባካችሁ እንዳለው ዳዊት ፋሲል እንዳለው እግዚአብሔር ሲፈውስ ጠባሳ አያስቀር። ትክክለኛና እውነተኛ ፈውሶ ነው እግዚአብሔር የሚያሳልፈው። ሲፈውስ ይፈውሳል። ዳግም ያ በሽታ እንዳይመለስብህ አድርጎ ነው ሲፈውስ። በአምላካችሁ ላይ ተማመኑ። ከዛ ነገር ሂል አደረጋችሁ ማለት ብዙ ሰው ነው ወደ ጌታ የምትጋብዙት። ሄዳችሁ ይሄ በሽታ እንደነበረብን እናውቅ የለ እንዴት ሂል አደረግክ ተብሎ በእግዚአብሔር ስራ የሚገረም ሰው ነው ሁላ የምታተርፉት። ቼክ አድርጉ ራሳችሁ። ዝም ብላችሁ ምናምን በስማ በሉ አትጩ። የአሁኑ ወንድ መስራት አይወድም። ስለዚህ ስለማይሰራ እህቶችም ወንድ አይመስላቸውም። ወይኔ አያመነጭም ሆርሞኑ። ትክክለኛ እኮ ነው የምነግራቸው። ሴቶችም አሁን ፋይት ስለሚያደርጉ ሴት አይመስሉም። ተፈርተው ነው የሚኖሩት።
በጣም ተፈጥሮ ተቀያይሯል ወገኖች። እንዴ ምን አላት ብሎ የሚያገባው እንደ ጀነሬሽን ላይ ነው። ምን አላት ብሎ ለማግባት የሚያስብ ወንድ ዘመን ላይ ነን ያለነው። ጌታ እኮ መምጣት ነው ያለበት። በእውነት ወንድ ልጅ ሴት ልጅ የሰራችውን እየበላ ለመኖር ከወሰነ ሞቷል። በቃ በቁሙ ሞቷል። ሄዶ ፋይት አድርጎ ለሚስቱና ለልጆቹ የሆነ ነገር ይዞ የሚመጣ አይነት ወንድ ነው ወንድ። ሴቶችም አሁን ፋይት የሚያደርጉ ናቸው። እኩል ነው የሚሰሩት። ከዛ በኋላ ቤት ሲገባ ወንድ ልሆን ሲል አርብ ፈቁጭው በጣም ተቸገርን። ይመቻት። ኢትዮጵያ ውስጥ በየትኛውም ዘመን ሆኖ የማያቅ ፍቺ የሆነው በ2016 ዓመተ ምህረት ደል እየተፋታ ነው ህዝቡ። ጋብቻው አነስተኛ ነው። ፍቺው በስንት 33% ነው ላስት ይር ብቻ የጨመረው። ሰው አይገባውም። ከባድ እኔም ወንድ አንተም ወንድ ማነህ አንተ ትለዋለች እሷን ባይዘውያችን ላይ ማለት ነው። እኔ በታምራት ታረቀኝ አስተምሮቶች በጣም ምደሰትባቸው በጣም ምደመምባቸው አስተምሮቶች አሉት። የሚያስተምራቸው ነገር ስፔሻሊ ስለ ሆሊ ስፒሪት የሚያስተምርበት ቦልድነስ በጣም ደስ ይለኛል። ማን ኢዝ ስፒሪት የሚላትን ፓርት ግን ፈጽሞ አጋንንታዊ ትምህርት ብዬ የማልፈው ትምህርት ነው። ግን እዚህ ፖይንት ላይ ስለተመቸኝ ነውና ካለው ሁኔታ ጋር ስታነጻጽሩት እውነት ነው። ስፔሻሊ በወንጌላውያን አማኞች ውስጥ የምናያቸው ወንድ አገልጋዮች ጥገኞች እየሆኑ ነው ያሉት። በሴቶች ላይ የፓራሳይት መንፈስ የዱብልቡል መንፈስ ወጋውት። የፓራሳይት መንፈስ መትቼ መጣሁት። ይሄ ሴቶች ላይ እየተለጠፋችሁ ውጭ እያታያችሁ አሜሪካዊ ካልሆነችማ አታገቡም። አሁን ካናዳ ከሌለችማ አትመቻችሁ። የዱባዮቹ የሳውዲዎቹ ምናምን የሚመቿችሁ ስለምትቀጥፏቸው ነው፣ ስለምትበሏቸው ይህን ሙጥጥ አድርጋችሁ ስለምትጨርሷቸው ማለት ነው። እነሱም የዋዎች ናቸው። በቃ ነገ ስንመጣ ትዳር አብሬው መስርቼ ልጅ ኖሮኝ ቤተሰቦቼን አስተዋውቄ በቃ አብሬው የምኖረው የትዳር አጋር አገኘው ብላ ያውም ደግሞ የሚጸልይ የእግዚአብሔር ሰው አገኘው ብላ ገንዘቧን ትገፈግፋለች። እሱ እዚህ ሱዙኪ እየገዛ ዲዛይር ቪትስ እየገዛ ከውድ እስከ ውድ ቁርጡን ጥብሱን እየበላ ህይወቱን ያድላላል። ልክ እሷ ስትመጣ ውይ እኔ እኮ በቃ ማቆም አለብን ምናምን ብሎ ልቧን እስካትነሳ ድረስ ስብርብር አድርጎ ይጥላታል ማለት ነው። እና እውነት ነው የምንነጋገረው። የግድ አሁን ማለት ነው እስኮርት አላቸው። እኔ ጌታ ምስክሬ የሆነ አንድ ዘማሪ ገፋ ብሎ ቢመጣ እተረግፍለት ነበረ። በቃ አብዛኛው ዘማሪዎች እስኮርት አላቸው። እስኮርት ሴቶች አላቸው። እስኮርት ሴቶች ስላችሁ ባጣ ቆየኝ የሆኑ ሴቶች ማለት ነው። ከውጭ ሀገር እዚህ ኢትዮጵያ ውስጥ አንድ አላቸው። የሆነ ሀገር ላይ ሳውዝ አፍሪካም ሲሄዱ የሆነ አንድ ይኖራቸዋል። ካናዳም ሲሄዱ አንድ ይኖራቸዋል። ዩሮፕም ሲሄዱ አንድ ይኖራቸዋል። ምክንያቱም በቃ እንግዲህ ከነዚህ አራቱ ሶስቱ መሃል እንትን ያደርጉና ያመዛዝኑና ጥሩ ገቢ ያላትን ነው የሚጠጉባት። እሷና ፕሮሰስ የምትጀምርላቸው። አንድ አፍታ ደግሞ ብቅ ስትል ቶሎ ቀለበት እጇ ላይ ያደርግላታል። ቶሎ ይንበረከካል። በቃ ወዲያው አሁን አይታችሁ ከሆነ ኤርፖርት ላይ መንበርከክ ነው የቀራቸው ማለት ነውና ወዲያው አፈፍ ያደርጓቸዋል። ከዛ ስታዩ ማለት ነው ከተጋቡ 9 ወር አልሞላ ተጋብቶ 6ኛ ወር ላይ እሷን ልትወልድ ትደርሳለች ማለት ነው። ስንት ታሪክ አለ። ጌታ ምስክሪ። ከምን የተነሳ ወንዱ ሰነፍ ከመሆኑ የተነሳ ስራ ከመጥላቱ የተነሳ ስራ አይወድም። ስራ ጠል ናቸው አብዛኛ አገልጋይ ነንባዮች። ሁሉም አይደሉም። በጣም ታታሪዎች ደግሞ አሉ። በጣም ገንዘብ ያላቸው አገልጋዮች አሉ። በጣም ማለት ነው ብዙ ቤተሰብ የሚያስተዳድሩ ለጋሽ የሆኑ ስንት ደሃ ከመሬት ያነሱ ስንት የሚገራርሙ ደግሞ ጀግና የሆኑ ነጋዴ አገልጋዮች አሉ። ከጎናቸው ንግዳቸውን እየሰሩ ለትዳራቸው ታማኝ፣ ለሚስቶቻቸው ለልጆቻቸው መልካም አባት የሆኑ ስንት ወንድ አገልጋዮች ደግሞ አሉ ምናቃቸው ራሱ። ግን ማጆሪቲ ግን ምንድነው ካላችሁ የሴቶች ፓራሳይትና ጥገኛ የሆኑ ወንዶች ናቸው። አይታችኋል። በባለፈው እንኳን ሚስቱን ፈቶ ሌላ ያገባ ደፋር ወንድ ፕሮፌት ነኝ ባይ እንዳለ ማለት ነው ሌባ። እግዚአብሔር ይገስጻችሁ። እኛ የኢየሱስ ክርስቶስ ተከታዮች እንደመሆናችን መጠን በዚህ በህይወት ውጣ ውረድ መካከል እያለን ድንገት ጥያቄ ወደ ህይወታችን እግዚአብሔር በተለያዩ መንገዶች ቢያቀርብልን ኢየሱስን ለምንድን ነው የምንከተለው ብለን የምንመልሰው? ምን እንዲሰጠን ነው? ምን እንዲያደርግልን? እና ይሄ መዝሙር ጸሎቴ ነው። ሁሉ ነገር ጥዬ መከተል እፈልጋለሁ።
እንኳን ይሄንንና ያን ማለት ይቅርና ያለኝን እንኳን ጥዬ ልከተል እፈልጋለሁ። ምክንያቱም አባቶቻችን ሁሉን ጥለው ተከትለው አላፈሩም። ወይኔ ያን ነገር ትቼ መጥቼ ነበር አላሉ። ከኢየሱስ የተሻለ ነገር የለም። ከኢየሱስ የሚበልጥ ነገር የለም። ኢየሱስ ሁሉን ያስንቃል። ኢየሱስ ሁሉን ያስጥላል። እና ኢየሱስን ከያዝን በቃ ሌሎች ከሱ ስር ናቸው፣ ከታች ናቸው። ኢየሱስ ሁሉ ይሰቅላል። እና መኃልየ ላይ ሳበኝ ካንተ በኋላ እንሮጣለን እንደሚል እግዚአብሔር ቃል ደግሞ በራሳችን ብድግ ብለን ተነስተን መከተል ስለማንችል ያን ሰው ፎሎወር መሆን እንችላለን። ዝም ብለን ተነስተን አንድን ሰው መከተል፣ ዝም ብለን ተነስተን የሆነ ስታይል መከተል፣ ዝም ብለን ተነስተን የሆነ አይዲያ መከተል እንችል ይሆናል። ግን ዝም ብለን ብድግ ብለን ኢየሱስን መከተል አንችልም። ኢየሱስን መከተል የምንችለው ራሱ እግዚአብሔር ከረዳንና ራሱ ከሳበን፣ ራሱ ከጎተተን፣ ራሱ ወደ ራሱ ካቀረበን ነውና ረቢ ሆይ ሳብን። በቃ የግድ በእግዚአብሔር መጎተት አለብን። በእግዚአብሔር መሳብ አለብን። የእግዚአብሔር እጅ ከሁሉ በልጦ እኛን ሊስበን ይገባል። የእግዚአብሔር እጅ ከምንፈልገው ከሚያስፈልገንም ነገር ሁሉ በልጦ እሱ ይድመቅልን አይደለ? እሱን ለመከተል ሁሉን ነገራችንን መተው ራሱ ግዴታችን ነው። ሊከተለኝ የሚወድ ቢኖር አስቀድሞ ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ራስንም መካድ ይጠይቃል። የራስን የግል መሻትም አለመፈለግን ይጠይቃል። ኢየሱስ ክርስቶስን ለመከተልና ኢየሱስ ለምንድን ነው የምትከተሉት ብትባሉ መልሳችሁ ምንድን ነው? እስቲ ኮሜንት ላይ ዛሬ ጻፉልኝ። ኮሜንት ላይ የምትጽፉልኝ ኢየሱስን ለምንድን ነው የምትከተሉት ብትባሉ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ከዚህ በኋላ ማንም ሰው ሴት ልጅ ሰይጣን ስል መስማት አልፈልግም። እሺ፣ አቤልን የገደለው ማን ነው? አንተ ወንድ ነው። ኢየሱስን የካደው ማን ነው? ወንድ። የገረፈው ማን ነው? ወንድ። የሰቀለው ማን ነው? ወንድ ነው። አሁንም እንደገና ጆሴፍን የሸጠው ማን ነው? ወንድ። የዓለማችን ጨካኝ ጫፍጫፍ ሂትለር ማን ነው? ወንድ። ያ ማለት ሰይጣኑ ማን ነው? ወንድ። እኛ ወንዶች ነን። እኛ ወንዶች ነን አባባሉ ራስን ይቻል። በእናትህ እንዴ ራስን ይቻል እንዴ! ማንም ባደረገው እኔ ለምን እከሰሳለሁ እንዴ? እኔ እኮ ጂሚ ነኝ። እኔ ራሴን የቻልኩ ወንድ ነኝ እንዴ! ምንድነው ራሳችሁ እንዴ? ራሳችሁን ቻሉ። ራስን ችለ ሰይጣን እኔ ነኝ ጌታ እንዴ! ምን ማለት ነው? ፋይናሊ ሴቶች እንኳን በኮሜንት ማለት ነው ፋይናሊ የሚረዳን ሰው አገኘን። በጣም ነው እንዴ ስትቸገሩ የነበረው? ለረጅም ዘመናት እቺን ነገር ለማውጣት ተቸግራችሁ ነበር። እሺ ጥሩ ወንድ ነው ካላችሁ ከሰይጣን ጋር እየኖራችሁ ነው ማለት ነው። ቻሉት እንግዲህ ሴቶቹ። ይሄ ደግሞ ምንድነው አንተስ ብታሽቃብጡ እንዴ? ቆይ ትዳር አላገኝም ብለህ ተቸግራል። እንደዚህ ብለህ ለነሱ አሽቃብጠን እኛን አስጥተ እኛን አቀሳስረ ለራስህ ልትገባ ነው? ምንድነው ሐሳብ? ተው እንጂ እኔ ጌታ ተው እንጂ። ይሄ ጥሩ አይደለም፣ እውነት ጥሩ አይደለም። እናም የጴንጤዎች ቋንቋና በአማርኛ መሃል ያሉ የቋንቋዎችን ልዩነት ልንገራችሁ። በአማርኛው ደበደብኩት የሚለው በአማርኛ በስጋ ተገለጥኩበት በሚለው ነው እኛ ጴንጤዎች የምንለው። አማርኛ ሃይ ለማለት ማለት ነው። በጴንጤዎችስ ሻሎም ቅዱሳን ደስ ይላል። በአማርኛ ልጅ አለኝ ጴንጤ ጌታ በልጅ ባርኮኛል። ኩል ኢትስ አሜዚንግ። እሺ አማርኛ ቆንጆ ነኝ ጴንጤ ግሩምና ድንቅ ሆኜ ተፈጥሬያለሁ። እናንተ ደግሞ በኮሜንት የምታስቀምጡልኝ ልንገራችሁ። ሳልወድሽ አልቀረውም ብላችሁ ስትሉ ወይም ደግሞ ሳልወድህ አልቀረውም ብላችሁ ለማለት በጴንጥኛ ምን ይባላል? ኮሜንት ላይ አስቀምጡልኝ። አሁን ወንድማችን በረከት ተስፋዬን ታውቁታላችሁ አይደለ? የተለያዩ እንትኖችን የሚሰራ በሁለት ገጸ ባህሪ የሆነ እንደ እናቶች ሆኖ ይሰራ፣ እንደ ወጣት ሴቶች ሆኖ ይሰራ ነው። በቃ ይሄ ከግብረ ሰዶም ጋር ምንም የሚያገናኘው ነገር የለም፣ ምንም የሆነ ማጋጋል ካልሆነ በስተቀርና መናፍቃን በዚህ ዙሪያ ላይ ያለ ብሎ ሲናገር ተንጫጩበት ከላይ እስከታች ጫፍ እስከ ጫፍ እንዴና። ስለዚህ መናፍቃን ናችሁ ነው ኮምፕሊትሊ። ብዙ ጊዜ እናንተ ካህዲያን ናችሁ፣ እናንተ መናፍቃን ናችሁ ምናምን ስንል
አናምንም ብትሉ ነበርና ልታሸማቅቁት ምናምን ስትሞክሩ ተመለከትኩኝ። አዎ ልታሸማቅቁት ምናምን ስትሞክሩ የድሮ የሰራቸውን ቪዲዮዎች ምናምን ሲጀመር እሱ የደረሰበት ደረጃ ላይ መድረስ ይጠበቅባቸዋል። አንደኛ እሱን ለመናገር አንተ ድረስበት የኔ ጌታ፣ አንተ ሴቱን እኛ ምን እናድርግ? ሲጀመር መናፍቃን ስትሉ እኮ አቤት አይደለም ያለው የልባችሁን ክፋት ስለምናውቅና ልባችሁ ውስጥ ለወንጌላውያን አማኞች ያላችሁን ጥላቻ ስለምናውቅ ነው። እኛ እንደሆንን ተሰምቶ ወይም ደግሞ ፊል አድርገን አይደለም። በነገራችን ላይ መናፍቅማ ማን እንደሆነ እኮ ፕሩቭ አድርገንላችኋል። በተደጋጋሚ የኑፋቄ ትምህርት ያለው ማን እንደሆነ እኮ አይተናል። ስንት ጉድ የተጻፈበትን መጽሐፍ እኮ አውጥተን እኮ አሳይተናቸዋል። ሼም እየያዘን አፋችን ላይ እየሸተተ አስጠልቶን የተውነው ስንት መጽሐፍ እኮ አለ። እንዲሁ በማንበባችን ራሱ ንስሐ ልንገባ የሚያደርሰን ስንት ነገር እኮ እንዳለ እኮ አይተናል። መናፍቅ ስትሉን እኮ እንደው ደስ ይበላችሁ። ከእናንተ ጋር ግብግብ ውስጥ ላለመግባት ዝም እንላችኋለን እንጂ እኮ ፕሩቭ አድርገንላችኋል። you know እኮ who is the መናፍቅ ማን እንደሆነ መናፍቅ ታውቃላችሁ። ስለዚህ እዚህ ጋራ መተ ልጁ የሰራውን ነገር ኮምፕሮማይዝ ለማድረግ ምንም አትጋጋጥ። ያንተን የልብህን ክፋት ኦሬዲ አይተናል። በጣም ጴንጤ ጠል እንደሆንክ ጴንጤን አብዝተህ እንደምትጸየፍና እንደምትጠላ አይተናል። ፕሩቭም አድርገሃል። አሁን በኦርቶዶክሳውያን ሳይድ ትንሽ ስለተሸበሸበልህ ትንሽ የሆነ ሞቅታ ስለተሰጠ ትንሽ ስለተጋጋልክ ትንሽ ሰከንድ ለማለት ጊዜ ይፈጅብሃል። እንደና አኬ ምናምን አስተዋይ ለመሆን ነገሮችን አስተውለ ለመናገር ትንሽ ጊዜ ይወስድብሃል። አሁን አንተ ሃይማኖተኝነት ውስጥ ገብተሃል። ከእውቀት ምናምን ነገር በፊት በእውቀት የምታወራቸው ጥቂት ነገሮች ነበሩ። አሁን ግን በቃ ኦሬዲ የሃይማኖተኝነት ጥግ ላይ ስለደረስክ ክላይማክሱ ላይ ስለደረስክ ባይ ኤኒ ሚንስ ባገኘው አጋጣሚ ሁሉ ለወንጌላውያን አማኞች ያለህን ጥላቻ ነው ሪፍሌክት የምታደርገው። ያንን ነው ማግኒፋይ ለማድረግ እየተጋጋጥክ ያለው እንጂ እውነተኛና ትክክለኛ ክርስቲያን ነኝ ብለህ የምታስብ ቢሆን ኖሮ እዛ ጋር የተናገረበት አፕሮች ትክክል እንዳልሆነ ተናግረው ገጽጸው በውስጥ መስመር ነግረው ታስቆመው ነበር። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። የጠየኳችሁን ጥያቄዎች በአግባቡ 2 ጥያቄዎች ጠይቄያችኋለሁ። ይመቻችሁ።